ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ጎበዝ ልጆች። ሳምንታችሁ እንዴት ነበር? ማማና አባባን እያገዛችሁ ትምህርታችሁን እያጠናችሁ ከኔ ጋርም ደግሞ የምንሰራውን ስራዎች እየሰራችሁ ነው አይደለ? ምን ያህል ተለወጣችሁበት? ምንስ ነገሮች ሰራችሁ? መቼም በጣም ብዙ ነገሮችን ከኔ ጋር የሰራናቸውን ስራዎች ሞከራችሁ በጥንቃቄ በጥሩ ቦታ አስቀምጣችኋል አይደል? በጣም ጎበዞች ልጆችዬ። እንግዲህ እናንተ ጊዜ ሲኖራችሁ ወደ ኢትዮጵያ ልጆች ስራችሁን ይዛችሁ በመምጣት እዚህ ከኛ ጋር ደግሞ የተለያዩ ስራዎችን በጋራ እንሰራለን። እሺ በጣም ጎበዝ ልጆች። እሺ ልጆች ለዛሬ አንድ ቆንጆ ስራ እንደምንሰራ ተነጋግረን ነበር አይደል? እስኪ ማን ጎበዝ ነው የሚያስታውሰኝ? ምን ነበር እንሰራለን ያልኳችሁ? በጣም ጎበዞች። እዚች ጋር ያለችዋን በቀላሉ በካርቶን የተሰራችውን እያያችሁ ሁላችሁም እንደገመታችሁ አልጠራጠርም። ዛሬ እንግዲህ በአካባቢያችን በቀላሉ የምናገኘውን ካርቶን በመጠቀም እንደዚህ ለተለያዩ እቃዎች ማስቀመጫ የሚሆን ቆንጆ ጌጥ በመስራት እናዘጋጃለን። እንደዚህ የሚያምረውን የካርቶን ማስቀመጫ ለመስራት ደግሞ ልጆችዬ የተለያዩ ነገሮች የሚያስፈልጉ ነገሮች አሉ። በዋነኛነት እንዳልኳችሁ በአካባቢያችሁ በቀላሉ የብስኩት ሊሆን ይችላል የተለያዩ ነገሮች ካርቶኖችን ማዘጋጀት ይኖርባችኋል። ልጆችዬ እንደዚህ የሚያምረውን ቆንጆን በካርቶን የሚሰራውን የእቃ ማስቀመጫ ለመስራት በዋነኛነት የሚያስፈልጉ ነገሮች አሉ። እንዳልኳችሁ በአካባቢያችሁ በቀላሉ የምታገኙት ልክ እንደዚህ አይነት ቅርጽ ያለውን ካርቶን ታዘጋጃላችሁ። እንዲሁም ደግሞ ቀለም ያላቸውን ወረቀቶች፣ ማጣበቂያ፣ መቀስ፣ ማርከር እነዚህም ነገሮች ስለሚያስፈልጉን አሁን የነገርኳችሁን ነገሮች ማዘጋጀት ይኖርባችኋል። ታዲያ ልጆችዬ እናንተ ዝግጁ እስክታደርጉ ቦታችሁንም በደንብ አድርጋችሁ እስክታዘጋጁ ድረስ እንደተለመደው አንድ ቆንጆ የኢትዮጵያ ልጆች መዝሙር ልጋብዛችሁ። ቆፍጣና ወታደር ድንበር አስከባሪ የእውነት ተሟጋች የፍትህ ዘበኛ ፍርድ ያማላዛ ባጠበቃ ነኝ ዳኛ ፍርድ ያማላዛ ባጠበቃ ነኝ። እሺ ልጆች መዝሙሩን አዳምጠን ተመልሰናል። አሁን ወደ ስራችን ልንገባ ነው። እኔ እዚህ ጋር የምታዩትን አይነት ካርቶን በአካባቢ በቀላሉ ያገኘሁትን ካርቶን አዘጋጅቻለሁ። እዚህ ጋር ክፍት ነው አያችሁት? እንደዚህ ክፍት ስለሆነ በመጀመሪያ እንደዚህ ባዶ መሆኑን ካረጋገጥኩኝ በኋላ የምፈልገውን ቀለም ወረቀት በመጠቀም ዙሪያውን በወረቀቱ ለጥፈዋለሁ። ከዛም ደግሞ ላይ የተለያዩ እንድልክ እዚህ ጋር እንደምታዩት አይን በመስራት የበለጠ እቃ ማስቀመጣችንን ካርቶን እናሳምራለን ማለት ነው። በመጀመሪያ እዚህ ጋር ያዘጋጀሁትን ቢጫ ቀለም ያለውን ወረቀት ማጣበቂያን በመጠቀም ዙሪያውን ወረቀቱን ለጥፈዋለሁ። እናንተም ያገኛችሁትን ካርቶን የምትፈልጉትን ቀለም ወረቀት በመጠቀም በመጀመሪያ ዙሪያውን ተመሳሳይ ቀለም ያለውን ወረቀት እናደርጋለን። እንደዚህ ካረግን በኋላ ልጆችዬ በደንብ በጥንቃቄ ቀስ ብለን ቦታውን እየጠበቅን ቅርጹን ተከትለን እያጣበቅን እንሄዳለን። እሺ ልጆች ተመልከቱ። አሁን ካርቶናችንን በመጀመሪያ እዚህ ጋር እንዳያችሁት ዙሪያውን በደንብ አድርገን አጣብቀናል።
በመቀጠል ደግሞ እዚህ ጋር እንደምታዩት የበለጠ የእቃ ማስቀመጫ ካርቶናችንን ለማሳመር የተለያዩ ጌጦችን እንሰራለታለን። ነጭ ወረቀት ወስድና አይኑን አፍንጫው እንዲሆንለት ደግሞ የበለጠ እንዲያምርልኝ ወረቀቱ ማሳመሪያ ሰራለሁ። እሺ ልጆች እዚህ ጋር የምታዩትን አይኑን ክፍል ሰርተናል። አሁን በማርከር ደግሞ የበለጠ የአይኑን ክፍል እናሳምርና እንለጥፈዋለን። ከዚህ ጋር እንወስድና የአይኑን ክፍል በደንብ አድርገን እንዲያምርልን የምንሰራው ስራ እንለጥፋለን። ከዛ ደግሞ አፍ ጉንጭ እንዲሆንለት ደግሞ የበለጠ እንዲያምር እንሰራለን። ተመልከቱ ልጆች እንዴት እንደሚያምር። አሁን ደግሞ ልክ እዚች ጋር የበለጠ ውበቱን እንዲጨምር በቀይ ወረቀት ክብ አድርጌ የሚወጣልኝን ነጠብጣቦች እንደዚህ ክብ ቅርጽ አድርጋችሁ እኔ በግምት እሰራለሁ። እናንተ ግን ማትችሉ ከሆነ እንደዚህ መቁረጥ በእርሳሳችሁ ክብ ቅርጽ የምትፈልጉትን ቅርጽ በማስጠት እንደዚህ በርከት ያለ ወረቀት ቁራጭ በማውጣት ደግሞ የበለጠ በትለጥፉበት ውበቱ እየጨመረ እያማረ ይሄዳል። በነገራችን ላይ ሁሌም እንደምላችሁ እዚህ ጋር የምንሰራውን ስራ አይነት ብቻም ሳይሆን ልጆች የራሳችሁን የተለያዩ ፈጠራዎች በመጨመር የበለጠ የምትሰሩትን ስራ ማድመቅ ማሳመር ትችላላችሁ። ተመልከቱ ልጆች እንዴት የምታምር ቆንጆ በአካባቢያችን በቀላሉ በመናገኛት ካርቶን የሰራናት የእቃ ማስቀመጫ የምንጠቀምባቸውን የተለያዩ የትምህርት መርጃ መሳሪያ ቁሳቁሶቻችን ሊሆን ይችላል ወይም ደግሞ ቤታችን ያሉ እርሳስ መቅረጫም ከነሱም ውጪ ደግሞ ያሉ የራሳችን መገልገያ እቃዎችን በቀላሉ ሳይዝረከረኩ እንዲቀመጡልን ለማድረግ የራሳችንን ስራ በመስራት እንደዚህ አድርገን መጠቀም እንችላለን። ወደዳችሁት ልጆችዬ? ታዲያ እናንተም ለተለያዩ ነገሮች ማስቀመጫ እንዲሆኗችሁ በአካባቢያችሁ የምታገኙዋቸው ነገሮች ባለመጣልና የራሳችሁን የፈጠራ ችሎታ ጨምራችሁ እንደዚህ አይነት ቁሳቁሶችን በመስራት መጠቀም ትችላላችሁ ማለት ነው። ልጆችዬ እንግዲህ ለዛሬ እንደዚች የምታምረዋን በቀላሉ የምትሰራውን የእቃ ማስቀመጫ ነበር የሰራነው። ወደዳችሁት አይደል? በጣም ጎበዞች። በሚቀጥለውም ጊዜ እናንተን የሚያሳትፍ አንድ ቆንጆ ስራ ይዤላችሁ እመጣለሁ። ምን እንደምንሰራ ልንገራችሁ ልጆች? ጌጥ ነው የምንሰራው። ልጆችዬ ብዙ ጊዜ የተለያዩ ውድድሮችን ስናሸንፍ በትምህርት ቤት ደረጃ ደግሞ ምርቃት ስንመረቅ ብዙ ጊዜ ደረታችን ላይ እናደርጋለን አይደል? እንደ ማዕረግ ሽልማት የሆነ ጌጥ ነው ለተለያዩ ነገሮች የምንጠቀመው ማለት ነው። ታዲያ አሁን የምንሰራው እንደሱ ነው። በወረቀት በቀላሉ እሱን እንሰራለን። በአካባቢያችን የሚገኙ ወረቀቶችን በመጠቀም ማለት ነው። ልጆችዬ የማዕረጉን የሚሰራውን ጌጡን ለመስራት ደግሞ የሚያስፈልጉን ነገሮች አሉ። እንዳልኳችሁ በአካባቢያችሁ በቀላሉ የምታገኙት ወረቀት ካለ ማንኛውንም ወረቀት ወይንም ደግሞ ከለር ወረቀት ታዘጋጃላችሁ። እንዲሁም ደግሞ ማጣበቂያ፣ መቀስ እነዚህም ስለሚያስፈልጉን አሁን የነገርኳችሁን ነገሮች ሁሉ አዘጋጅታችሁ ዛሬ የሰራነውንም ስራ በየቤታችሁ ሞክራችሁ እስከ ሳምንት ጠብቁኝ። ሁሌም እንደምላችሁ ራሳችሁን ጠብቁ፣ ለትምህርታችሁም ትኩረት ስጡ። እሺ? በጣም ወዳችኋለሁ። በጣም ተናፍቁኛላችሁ። ቻው ቻው ኢትዮጵያ ልጆች።